ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የኢትዮ አዲስ ቤተሰቦች የሰዓቱን ዋና ዜናዎች ይዘን ቀርበናል። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላልደረሳችሁ እንድታደርሱ በዚህ አጋጣሚ መናገር እንወዳለን። የሰዓቱን አበይት ዜናዎች በማስቀደም የሰዓቱን ዜና እንጀምራለን። የድሮን ድብደባው ተጀመረ። ከቀናት በፊት የአልቡርሃን ደጋፊ ጎረቤት ሀገራትን ጭምር በድሮን እንዲደበድቡ የዛቱት መሐመድ አህመድ ዳጋሎ ዛሬ ጥቃቱን ጀምረዋል። የፈጥኖ ደራሽ ኃይሉ የካርቱም ኤርፖርት ዳግም ስራ በጀመረ በ3 ቀን ውስጥ የድሮን ጥቃት እንደፈጸመም ተሰምቷል። ለ5 ጀነራሎች የተላለፈው ውሳኔ መዘዝ ይዞ መጣ። ለ5 ጀነራሎች የተላለፈው ውሳኔ መዘዝ ይዞ ስለመምጣቱ አመራሩ ሲናገሩ ነጭ ውሸት ስለማለታቸውም ተደምጧል። እነኚህንና ሌሎች መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። 5 የትግራይ ከፍተኛ የጦር አዛዦች 500 ካሬ ሜትር ቦታ ተሰጥቷቸዋል ተብሎ የተሰራጨው ደብዳቤ ውሸት መሆኑን የትግራይ ክልል ምክትል ጊዜያዊ አስተዳደር አቶ አማኑኤል አሰፋ ተናግረዋል። በሌተናል ጀነራል ታደሰ ተፈርሟል የተባለው ይህ ሰነድ ለ5 ከፍተኛ የትግራይ ጦር አዛዦች ማለትም ለሌተናል ጀነራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጆስ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ ጆን መደዲ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ ወይም ደግሞ ወዲ እንበይታይ፣ ብርጋዴር ጀነራል ኃይለ ምግበይ እና ሜጀር ጀነራል ማሾ በየነ እያንዳንዳቸው 500 ካሬ ሜትር ቦታ እንደተሰጣቸውና በተጨማሪም 200 ካሬ ሜትር ቦታ ለትግራይ ሰራዊት መካከለኛ አመራር እና 140 ካሬ ሜትር ለታችኛው አመራር በሚል የተሰራጨ ሲሆን የትግራይ ክልል ምክትል አስተዳዳሪ አቶ አማኑኤል አሰፋ እንዲሁም የትግራይ ክልል ሰላምና ጸጥታ ቢሮ በማህበራዊ ሚዲያ የተሰራጨው ደብዳቤ ነጭ ውሸት ነው ሲልም ተደምጧል። በቀጣይ መረጃ ከቅዳሜ ዕለት ጀምሮ ከኤርትራ ጋር ውጊያ ገጥመናል ሲሉ ሰራዊቱ አስታወቀ። ይህንን ያለው በኢትዮጵያ በአፋር ክልል የሚንቀሳቀሰው የሻዕቢያ ተቀናቃኝ የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ ባደረገበት ጊዜ ነው። ሻዕቢያን ለመዋጋት የተደራጀው ኃይል መመረቁ የተሰማው ጌታቸው ረዳና አምባሳደር ሬድዋን በቡሬ ግንባር በተገኙበት ወቅት ነው። ከፍተኛ ባለስልጣናትና ጀነራሎች በቡሬ ግንባር ቅኝት ባደረጉበት አጋጣሚ የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫ አውጥተዋል። ታጣቂ ኃይሉ ለተከታታይ 3 ወራት ያሰለጠናቸውን ኃይል ለስምሪት ዝግጁ ሆነዋል ብለዋል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠነው ኃይል እስከ መሃል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነ ተናግረዋል። የድርጅቱ ወታደራዊ አቅም የሽምቅ ውጊያና ልዩ ኦፕሬሽን መፈጸም እንደሚችልም ተደምጠዋል። በኢሳያስ አፈወርቂ አገዛዝ ተቀምጠዋል ያለውን የቀይ ባህር አፋር መሬትን ነፃ አወጣለሁ ሲል ተደምጧል። ወታደራዊ ብቁነቱ ተረጋግጦ ተመርቋል የተባለው የድርጅቱ ኃይል ሻዕቢያን በኃይል ለመገርሰስ የሚያስችል ቁመና አለውም ተብሏል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ሕዝብ መብት ለማስጠበቅና ሙሉ በሙሉ የራስን እድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑን ገልጿል። የድርጅቱ የራስን በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ሕዝብ ጋርም እየተባበርሁ እሰራለሁ ሲልም ተደምጧል። የኢትዮጵያ አፋር ህዝብና መንግስት የቀይ ባህርን ህዝብ ከመፈናቀልና ብሔር ተኮር ጥቃት ለመከላከል ድጋፍ አድርጓልም ያሉ ሲሆን የአፋር ክልል መንግስትና ህዝብ አድርጎልኛል ላለው ድጋፍ በይፋ አመስግኗል። ወደፊትም በትብብር መስራቱን እንደሚቀጥል ጠቁሟል። የድርጅቱ ሊቀመንበር ኢብራሂም ሃሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ብለዋል። ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሰረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑን አረጋግጧል። መንበሩን ለመገልበጥ የሚታገሉትን ሻዕቢያን ከቀይ ባህር አፋር አሳልፎ ለጎረቤት ሀገራትም ጠንቅ ነው ሲል ከሶታል። ኢብራሂም የኢሳያስ አስተዳደር ለኤርትራ ህዝብ ብቻ ሳይሆን ለጎረቤት መንግስታት፣ ለቀይ ባህርና ለአፍሪካ ቀንድ ስጋት ሆኗል ሲሉም ተደምጠዋል። የጎረቤት ሀገራትና የዓለም አቀፉ ማህበረሰብ ይህንን ስጋት ተገንዝበው የኢሳያስ አፈወርቂን አስተዳደር ለመገርሰስ የሚታገሉ የኤርትራ ኃይሎችን እንዲደግፉ ጠይቀዋል። ድርጅቱ የኤርትራን ጭቆና አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠር ለኤርትራ የፖለቲካ ኃይሎች ጥሪ ማቅረቡም በዘገባው ተደምጧል። ወደ ቀጣይ መረጃችን ስናልፍ የድሮን ድብደባው ተጀመረ። ከቀናት በፊት የአልቡርሃን ደጋፊ ጎረቤት ሀገራትን ጭምር በድሮን እንዲደበድቡ የዛቱት መሐመድ አህመድ ዳጋሎ ዛሬ ጥቃቱን ጀምረዋል። የፈጥኖ ደራሽ ኃይሉ የካርቱም ኤርፖርት ዳግም ስራ በጀመረ በ3 ቀን ውስጥ የድሮን ጥቃት እንደፈጸመበትም አልጀዚራ ዘግቧል። የሱዳንን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች
የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ትሪቡን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ሲሉም ተደምጠዋል። የቀጠናው ሀገራት አውሮፕላን ማረፊያዎችን በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄምቲ ይዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑን ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹን ከፈጥኖ ደራሽ ኃይሉ ለመጠበቅ ሲል ከኤርትራዋ መዲና አስመራ ማዘዋወሩን አመላክተው ነበር። ግብጽ የሱዳን ጦርን ለማሰልጠንና የሰው አልባ አውሮፕላንን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄምቲ ከሰዋል። ጦሩ በዳርፉርና በኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረ ገጽ ሊያጠፋም ነው ሲሉ ከሰዋል። በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት የጎሳ መሪው ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽሟል። ጥቃቶቹን ወታደራዊ መቀመጫዎች እና ንጹሃን ዜጎችንም ኢላማ ያደረጉ ነበሩ። ውጊያው ከመዲናዋ ካርቱም አልፎ በዳርፉር እና ኮርዶፋን ግዛቶች ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያውን ለበረራ ክፍት አድርጓል። አውሮፕላን ማረፊያው ከ3 ዓመታት በኋላ የመጀመሪያው ዓለም አቀፍ በረራ ትላንት አስተናግዷል። ሆኖም ግን ባለፉት 24 ሰዓት በአካባቢው የሰው አልባ አውሮፕላን ጥቃት እየደረሰ ነው። አውሮፕላን ማረፊያው በእርስ በርስ ጦርነቱ ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊት ጥቃቶችን በተሳካ ሁኔታ መመከቱን አስታውቋል። የሱዳን ጦር የካርቱም የተወሰኑ አካባቢዎች መልሶ ከተቋረጠ በኋላ በመጀመሪያ ደረጃ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያውን ለበረራ ክፍት ማድረግ ነው። ፈጥኖ ደራሽ ኃይሉ ያደረሰው ጥቃት ግን አሁን ላይ በካርቱም ሕይወት እንደቀደመው የመመለስ እድሉ ጠባብ እንደሆነም ያሳያል። ሁለቱ ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ውጊያዎች አካሂደዋል። የሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ብለዋል። የሱዳን ጦር ፈጥኖ ደራሽ ኃይሉ እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎች የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርት ሱዳን የተነሳ 180 ሰዎችን ያሳረፈ አውሮፕላን በሰላም አርፏል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓት ውስጥ 2 የሰው አልባ አውሮፕላን ጥቃት ፈጽሟል። በቀጣይ አውሮፕላን ማረፊያው በረራዎችን ለማስተናገዱ ግልጽ አይደለም። አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬትስ ሁለቱን ተዋጊ ኃይሎች ለማደራደር ሙከራቸውን ቀጥለዋል። ትላንት የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቃዊ የሀገሪቱ ክፍል የሚገኙ የኃይል ማመንጫ ተቋማት ላይ ጥቃት አድርሷል። ሱዳን ትሪቡን እንደዘገበው በሰነር እና በዳማዚን ከተሞች ጥቃቱ ተፈጽሟል። በሰነር ከተማ ዋነኛ ግድብ አቅራቢ አጥፍቶ ጠፊ ሰው አልባ አውሮፕላን ፈንድቷል ሲሉ አንድ የዓይን እማኝ ተናግረዋል። በዳማዚን የኃይል ማመንጫ በደረሰው ጥቃት ሳቢያ ከተማዋ ጨልማለች ሲሉም ነዋሪዎች ገልጸዋል። በስደተኞች፣ በህፃናት፣ በተፈናቃዮችና ሰብአዊ እርዳታ አቅርቦት ዙሪያ የሚሰሩ 4 የተባበሩት መንግስታት ድርጅቶች ባወጡት መግለጫ ዓለም አቀፉ ማህበረሰብ ለሱዳን ትኩረት እንዲሰጥ አሳስበዋል። የሱዳን ጦር ካርቱምን መልሶ መቆጣጠሩ ተስፋ ሰጪ ቢሆንም መሰረተ ልማት ላይ የደረሰው ጉዳት የከፋ መሆኑን ገልጸዋል። የተመድ ተቋማት በጋራ ባወጡት መግለጫ በዳርፉር እና ኮርዶፋ ግዛቶች የቀጠለው ውጊያ አሳሳቢ እንደሆነ ገልጸዋል። በሺዎች የሚቆጠሩ ህጻናት በምግብ እጥረት ሳቢያ ለሞት መጋለጣቸውን የተቋማቱ መግለጫ ያሳያል። ከፍተኛ ውድመት በደረሰባቸው አካባቢዎች ያልተገደበ ሰብአዊ እርዳታ እንዲገባም ጠይቀዋል። ተቋማቱ የሚደረግላቸው ድጋፍ በመቀነሱ ምክንያት ነፍስ አድን እርዳታ የሚሰጡበት አቅም እንደተገደበም አክለዋል። ውድ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌሎች መረጃዎችና እንዲሁም ደግሞ ሰበር መረጃዎች ተመልሰን እንገናኛለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ሊያደርሳችሁ እንድታደርሱልን በዚህ አጋጣሚ እየተናገርን የሰዓቱ ዜና በዚህ